ጌታችን ኢየሱስ ክርስቶስ የጾመውን ጾም ነው። መንፈሳዊ ነገር ለመቀበል በዓለማዊ ነገር ውስጥ መሄድ የለብንም። አንዳንድ ሰው የሥላሴን ዙፋን ማየት ይፈልጋል። ሥላሴ አብ፣ ወልድ፣ መንፈስ ቅዱስ እንዲገለጥለት ይፈልጋል። ንስሐ መግባት ብቻ ጥቅም የለውም። እግዚአብሔር አይወደኝም፣ እግዚአብሔር አይመለከተኝም፣ እግዚአብሔር ረስቶኛል ማለት የእግዚአብሔርን ፍቅር አለመረዳት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ስዩም ያለው የዚህ ደብር ዋና አስተዳዳሪ፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም ከልዩ ልዩ ቦታ መታችሁ በዚህ የተሰበሰባችሁ የተወደዳችሁ የተከበራችሁ የልዑል እግዚአብሔር ልጆች ምእመናን ወምእመናት ሁላችሁም በድንግል ማርያም ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። በምሕረቱ የጠበቀን በቸርነቱ የሚያኖረን ቸርነትና ምሕረት ፍቅሩ የበዛልን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን አመስግኑ። አንደኛ ዮሐንስ ምዕራፍ 4 ከቁጥር 8 እስከ ቁጥር 12 ያለው ኃይለ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነቧል። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ የሆንን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ወዳጆቼ ሆይ እግዚአብሔር እንዲያደርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። አረፍ በሉ። የተወደዳችሁ የእግዚአብሔር ልጆች እንኳን ለታላቁ ለበረከት፣ ለምሕረት፣ ለፈውስ ጾማችን የመጀመሪያውና በኩር የሆነው የጾሞች ሁሉ ታላቅ የሆነው ለአብይ ጾም የመጀመሪያው ሳምንት ዘወረደ በሰላም አደረሳችሁ። እግዚአብሔር አምላክ ጾሙን በሰላም አስጀምሮ በሰላም ያስፈጽመን። የእግዚአብሔር ፍቅር ተገለጠ። ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ይሄ ነው። ከኔ ጋር አንድ ጊዜ ይሄንን ቃል በታላቅ ድምፅ አብረን እንበለው። የእግዚአብሔር ፍቅር ተገለጠ። ለእኔ ለባሪያው የማስተምርበትን አንደበት እናንተም የተወደዳችሁ የእግዚአብሔር ልጆች የምትሰሙበትን ልቦናና አእምሮ አስተዋይ መንፈስ ለሁላችን መንፈስ ቅዱስ ይርዳን ያግዘን። ይህንን ወንጌል ተምረን በክርስትና ሕይወት በተግባር ኖረን በእግዚአብሔር ፊት በጽድቅ እንድንቆም ቅድስት ሥላሴ ይርዳን። በልቦናችን በአእምሯችን በጆሮአችን ላይ ተቀምጦ የእግዚአብሔርን ቃል እንዳንማር ሐሳባችንን የሚበታትንብንን ቃሉ ወደ ውስጣችን እንዳይገባ ቃሉን የሚበትንብንን አጋንን፣ ሰይጣን፣ ዲያብሎስ እግዚአብሔር አምላክ ይገስጽልን። ይህንን ጉባኤ ከዚህ ደቂቃ ጀምሮ መንፈስ ቅዱስ ይቆጣጠርልን። የኛ ሰውነት፣ የኛ መንፈስ፣ የኛ አንደበት፣ የኛ ነፍስ ከዚህ ደቂቃ ጀምሮና እስከ ዘላለም በመንፈስ ቅዱስ ቁጥጥር ስር ውስጥ ይኖርልን።
ዛሬ በአንደኛ ዮሐንስ ምዕራፍ 4 ከቁጥር 8 እስከ ቁጥር 12 ባለው ኃይለ ቃል ውስጥ ነው የምንቆየው። ቅዱስ ያሬድ ከሰየማቸው ከአብይ ጾም ሳምንታት ከ8ቱ ሳምንታት መካከል የመጀመሪያው የአብይ ጾም ሳምንት ዘወረደ ይባላል። ዛሬ የምናየው ስለዚህ ዘወረደ ስለሚባለው ነው። ቅዱስ ያሬድ ይሄንን ሳምንት ዘወረደ ብሎ የሰየመበት የራሱ የሆነ ታላቅ ምስጢር አለው። ዘወረደ ማለት የእግዚአብሔር ፍቅር በሰው ልጆች መካከል የተገለጠበት ስያሜ ነው። እግዚአብሔር አምላክ ፍቅሩን እንዲገልጥ ከሰማየ ሰማያት ወደዚች ምድር መውረዱን እና መገለጡን የምናይበት ነው። ይህን ሳምንት የአብይ ጾምን መጀመሪያ የምናስበው እና የጾሙን መጀመሪያ የምንይዘው ወይንም ደግሞ ጾሙን የምንቀበለው በእግዚአብሔር ፍቅር ነው። ወገኖቼ መንፈሳዊ ቅበላ ማለት እግዚአብሔርን በፍቅር ሆኖ መቀበል ማለት ነው። ብዙዎቻችን በተሳሳተ መንገድና አስተሳሰብ ቅበላ ሲባል በስጋ በምግብና በመጠጥ ብቻ ይመስለናል። የምንቀበለው ጾም መንፈሳዊ ጾም ነው። የምንቀበለው ጾም ጌታችን ኢየሱስ ክርስቶስ የጾመውን ጾም ነው። መንፈሳዊ ነገር ለመቀበል በዓለማዊ ነገር ውስጥ መሄድ የለብንም። ጅማሬያችንን ማድረግ ያለብን በመንፈሳዊ ነገር ነው። ምክንያቱም የምንገባው ወደ ታላቅ መንፈሳዊ ምስጢር ነው። ወደ ታላቅ መንፈሳዊ ምስጢር ስንገባ ደግሞ ራሳችንን ማዘጋጀት አለብን። ራሳችንን የምናዘጋጀው ደግሞ የእግዚአብሔርን ፍቅር በማወቅና ልባችንን ለፍቅር ዝግጁ በማድረግ ነው። ፍቅር የሚለው ቃል መገለጫውና የሚታይበት ትልቁ ነጸብራቅ እግዚአብሔር ነው። ፍቅር ማለት እግዚአብሔር ነው። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው በሉ። የፍቅር መገለጫውና መታያው ዋናው እግዚአብሔር ነው። ከእግዚአብሔር ውጪ የፍቅር መገለጫ የለም። የሰው ልጅ ፍቅር ይሟጠጣል፣ ያልቃል፣ ጊዜያዊ ነው፣ ገደብ አለው። የእግዚአብሔር ፍቅር ግን ዘለዓለማዊ ነው። ዕለት ዕለት የሚጨምር ዕለት ዕለት የሚያድግ ነው። ከእግዚአብሔር ልብ ውስጥ የሚወጣው ፍቅር ብቻ ነው። ምናልባት እኛ ከልባችን የሚወጣው መልካም ብንሆን ቅንነት፣ በጎነት፣ የዋህነት እና የተወሰነ ፍቅር ነው። እሱም የተገደበ ነው። ወይንም ደግሞ ከልባችን ቂም፣ በቀል፣ ጥላቻ፣ ዘረኝነት ሊወጣ ይችላል። ከእግዚአብሔር ልብ የሚወጣው ግን ፍቅር ብቻ ነው። እግዚአብሔር ምን ያህል እንደሚወደን፣ እግዚአብሔር ምን ያህል እንደሚያፈቅረን ያሳየን አንድያ ልጁን ወደዚህ ዓለም በመላክ ነው። እግዚአብሔር ምን ያህል እንደሚወደን ስናስብ፣ እግዚአብሔር ምን ያህል እንደሚወደን ስንመለከት የምናየው አንድያ ልጁን ኢየሱስ ክርስቶስን ነው። እግዚአብሔር እኛን ስለሚወድ እጅግ በጣም የሚወደውን አንድ ልጅ የሆነውን መተኪያ የሌለውን ልጁን ኢየሱስ ክርስቶስን ወደዚህ ዓለም ላከው። እግዚአብሔር ምን ያህል እንደሚወደንና እንደሚያፈቅረን የምናየው ልጁን ስለነሱ ብለህ ሙትላቸው ብሎ ወደዚህ ዓለም መላኩን ስናይ ነው። ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ
የተዋሃደውና የተወለደው ፍቅር ይዞት ነው። ፍቅር አስገድዶት ነው። የሰው ልጅ በጎ ሆኖ ለእግዚአብሔር የሰው ልጅ ተስማምቶት አይደለም። አዳም በደለ፣ ከገነት ከሔዋን ጋር ተባረረ፣ አብረው በደሉ፣ አብረው ወደቁ። ከዛ በኋላ የሰው ልጅ በእግዚአብሔር ላይ እያመፀ ከአጋንንት ጋር እየተጋባ ከአጋንንት ጋር እየተዋለደ አጋንንትን እያመለከ ጣዖት በአደባባይ ሰርቶ እየሰገደ እግዚአብሔርን በፍጹም አሳዝኖታል። እግዚአብሔር የሰውን ልጅ መፍጠሩን እስኪሰማው ድረስ እስኪጸጸት ድረስ አድርሶታል። የሰው ልጅ በደል እግዚአብሔርን አሳዝኖታል። ይሄ ሁሉ እግዚአብሔርን እየጎዳ የሰው ልጅ፣ እግዚአብሔር ግን የሰውን ልጅ ይወድ ነበር። እግዚአብሔር የሰውን ልጅ ያፈቅር ነበር። የፈለገ ብንበድል ወገኖቼ፣ የፈለገ ኃጢአት ብንሰራ እግዚአብሔር ይወደናል፣ እግዚአብሔር ያፈቅረናል። እግዚአብሔር አይወደኝም፣ እግዚአብሔር አይመለከተኝም፣ እግዚአብሔር ረስቶኛል ማለት የእግዚአብሔርን ፍቅር አለመረዳት ነው። ከልባችን ሆነን ብናስብና ብናስተውል የእግዚአብሔር ፍቅር እጅግ ጥልቅ መሆኑን እንረዳለን። ይህንን ሳምንት የምናስበው የእግዚአብሔርን ፍቅር ነው። ይህንን ሳምንት በጾም የምንጀምረው እግዚአብሔርን በማፍቀርና የእግዚአብሔርን ፍቅር በመረዳት ነው። ይህ ሳምንት የእግዚአብሔር ፍቅር ለሰው ልጆች ሁሉ የተገለጠበት ሳምንት ነው። እግዚአብሔር ከሰማይ ወደ ምድር ወረደ። የሰው ልጅ ምንም አይነት በጎ ነገር ቢሰራ፣ ጽድቅ ቢሰራ ወደ ሰማይ መውጣት ስላቃተው፣ የሰው ልጅ ወደ እግዚአብሔር መቅረብ ስላቃተው፣ የሰውን ልጅና እግዚአብሔርን ማስታረቅ የሚችል አካል ስለጠፋ እግዚአብሔር ራሱ ከጠፋንበት ከወደቅንበት መውጣት ካቃተን ቦታ መጥቶ ወደዚች ወደ ከንቱ ዓለም ወርዶ ፍቅሩን ገለጠልን። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ፍቅር ለመግለጥ ብቻ ነው። ጌታችን ኢየሱስ ክርስቶስ ፍቅርን ሲገልጥ ኃጢአት ተወገደ። ጌታችን ኢየሱስ ክርስቶስ ፍቅር ሲገልጥ ኃጢአት፣ አጋንንት፣ እርግማን ሁሉ ከሰው ልጆች ተወገደ። የእግዚአብሔር ፍቅር ሲገለጥ የማይወገድ በሽታ የለም። የእግዚአብሔር ፍቅር ሲገለጥ የማይደመሰስ ኃጢአት የለም። የእግዚአብሔር ፍቅር ሲገለጥ የማይሻር ኃጢአት የለም። የእግዚአብሔር ፍቅር በሕይወታችን ይገለጥልን። በሕይወታችንና የእግዚአብሔር ፍቅር ከተገለጠ ወገኖቼ ንጹሕ እንሆናለን፣ ቡሩክ እንሆናለን፣ ቅዱስ እንሆናለን፣ የተባረክን እንሆናለን። ሕይወታችን በብርሃን ይሞላል። የእግዚአብሔር ፍቅር ብርሃን ነው። የእግዚአብሔር ፍቅር ሰላም ነው። የእግዚአብሔር ፍቅር ምሕረት ነው። የእግዚአብሔር ፍቅር ማዳን ነው። የእግዚአብሔር ፍቅር ጽድቅ ነው። ይህ የእግዚአብሔር ፍቅር የተገለጠበት ሳምንት ነው። መዘንጋት መርሳት የሌለብን ትልቁ ነገር የእግዚአብሔር ፍቅር ነው። የፈለገ ብንበድል፣ የፈለገ ኃጢአት ብንሰራ፣ የፈለገ ብንቆሽሽ ወደ እግዚአብሔር ስንጠጋ ልጄ ሆይ ብሎ የሚቀበለን አባት ነው ያለን። በአዲስ ኪዳን አባ አባት ብለን የምንጠራበትን የልጅነት ስልጣን ነው እግዚአብሔር በፍቅሩ የሰጠንና የገለጠልን። የእግዚአብሔር ፍቅር ሊያቃጥለን ሊያንገበግበን ይገባል ወገኖቼ። የእግዚአብሔርን ፍቅር እንረዳ ይገባል። ምን ያህል እንደወደደን፣
ምን ያህል እንዳፈቀረን ልንረዳ ይገባል። እኛ ሰውን ብንወድ፣ እኛ ሰውን ብናፈቅር የምንወደውን አንድ ልጃችንን ገዛ ሰው ይሙት ብለን አንሰጥም በፍጹም። የኛ ፍቅር የሚገለጠው በአንደበትና በወሬ ነው። እወድሃለሁ፣ እወድሻለሁ፣ አፈቅርሃለሁ፣ አፈቅርሻለሁ። ምናልባት በጣም ካፈቀርን የተለያየ ስጦታ ለሰዎች ልንሰጥ እንችላለን፣ ቁሳቁስ በገንዘባችን። እግዚአብሔር ግን ስለወደደንና ስላፈቀረን ስጦታ አድርጎ የሰጠው አንድያ ልጁን ነው። ሂድና አምጣቸው እኮ አይደለም፣ ሂድና ሙትላቸው ነው ያለው። ከዚህ በላይ የፍቅር መገለጫ የለም። ከዚህ በላይ የፍቅር መገለጥ የለም። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ሊሞትልን ነው። እስከ ሞት ያደረሰው ፍቅር ብቻ ነው። እግዚአብሔር ምን ሰጠን እንላለን? እግዚአብሔር አንድያ ልጁን ክርስቶስን ሰጥቶናል። ከዚህ በላይ ምን ይስጠን? ምንድነው የምንፈልገው? አንድያ ልጁን ሰጠን። ፍቅር ማለት መስጠት ወይንም ደግሞ መሰጠት ማለት ነው። ፍቅር መቀበል አይደለም፣ መስጠት ወይንም መሰጠት ነው። እግዚአብሔር ፍቅሩን የገለጠው የሰጠው አንድያ ልጁን ነው። ክርስቶስ ደግሞ ራሱን በፍቅር የገለጠልን ራሱን የሰጠው በመስቀል ላይ ነው። ደግሜ እላችኋለሁ የእግዚአብሔር ፍቅር በልቦናችን ላይ ይደር። የእግዚአብሔር ፍቅር ይደርባችሁ። የእግዚአብሔር ፍቅር ይደርባችሁ። በደንብ አሜን በሉ። የሰው ልጅ እግዚአብሔርን ከወደደው በላይ እግዚአብሔር የሰውን ልጅ ወዷል። እግዚአብሔር የሰውን ልጅ የወደደበት መጠን እጅግ በጣም ጥልቅና ፍጹም የሆነ ነው። የማይለካ የማይታይ ሚዛን የሌለው ይህን ያን ነው እግዚአብሔር የሚወደን የማንለው በጣም ጥልቅ የሆነ ፍጹም ፍቅር ነው እግዚአብሔር ያለን። ወገኖቼ እግዚአብሔር አምላካችን ነው። እግዚአብሔር አባታችን ነው። እግዚአብሔር ይወደናል። እግዚአብሔር ሲወደን ደግሞ እስከ ጥግ ድረስ ነው። ምናልባት ሰው ቢወደን ስላለን ሊሆን ይችላል። ሰው ቢወደን በምክንያት ይሆናል። ሰው የሚወደን ስላለን ይሆናል። ከሌለን ማንም አይወደንም። ከወደቅን ማንም አይመለከተንም። ግብስ ከሌለን ማንም ቀና ብሎ አያየንም። ተንቋቅ የተናቀች ናት፣ የተናቀ ነው፣ የተዋረደ ነው፣ የተዋረደች ናት ተብሎ ሰዎች በንቀት ዓይን ያዩናል። መውደዳቸው ወደ ጥላቻ ይገለበጣል። ፍቅር ይሄድና የሆነ ጊዜ እኮ ወደ ጥላቻ ይገለበጣል። የኛ ፍቅር እንደዚህ ነው። ጊዜያዊ ፍቅር ነው የሚገለበጥ ፍቅር። ጠዋት እናፈቅራለን፣ ከሰዓት እንጠላለን። እግዚአብሔር ግን ሲወደን አለው ወይንም አላት፣ የለውም ወይንም ደግሞ የላትም፣ ወድቋል፣ ባዶ ነው፣ ድሃ ነው፣ አዋቂ ነው፣ አላዋቂ ነው፣ የተማረ ነው፣ ያልተማረ ነው ሳይል እግዚአብሔር በፍጹም ልቡ ይወደናል፣ ያፈቅረናል። ማን ይወደኛል አትበይ እህቴ፣ ማን ይወደኛል ብለህ አንተ አትጠራጠር ወዳጄ። የሚወደን እግዚአብሔር ነው። እግዚአብሔር ይውደዳችሁ። ስለ ሌላ ሰው አትጨነቁ። ስለ ሰዎች ጭንቀት አያያዛችሁ። እግዚአብሔር ብቻ ይውደዳችሁ። እግዚአብሔር ከወደዳችሁ ለዘላለም በመንግስቱ ትኖራላችሁ። እግዚአብሔር ከወደዳችሁ፣ እግዚአብሔር ካፈቀራችሁ ጻድቅ ትሆናላችሁ። እግዚአብሔር ሁሉንም ይወዳል ማለት እግዚአብሔር ላይወድም ላያፈቅም ይችላል።
ለምሳሌ የሚክዱትን፣ ጣዖት የሚያመልኩትን፣ በጠንቋይ ቤት የሚሄዱትን፣ በሰው ላይ የሚያስመትቱን፣ ሰውን የሚገሉትን እግዚአብሔር አይወድም። እግዚአብሔር ይጸየፋቸዋል። እግዚአብሔር ፍቅሩን ገልጦ ፍቅሩን ገፍተው ወደ ሌላ አቅጣጫ የሚሄዱትን ሰዎች አይወዳቸው። እግዚአብሔር የሚወዳቸው አብዝቶ ታማኝ የሆኑትን ልጆቹን ብቻ ነው። እግዚአብሔርን በተስፋ የሚጠብቁ፣ እግዚአብሔርን የሚያምኑ፣ እግዚአብሔርን የሚያመሰግኑ፣ ለእግዚአብሔር የሚንበረከኩ፣ እግዚአብሔር አምላኬ ነህ፣ እግዚአብሔር መታመኛዬ ነህ የሚሉትን አብዝቶ እግዚአብሔር ይወዳል። እግዚአብሔር አንዴ ፍቅሩን ከገለጠ፣ አንዴ ዓለምን እግዚአብሔር ካዳነ፣ ከዛ በኋላ ዓለም ሁለት ምርጫ ነው ያላት። ወይንም የተሰቀለውን የፍቅር መገለጫ የሆነውን ክርስቶስን ወይንም ደግሞ ዓለምን አጋንንትን። ምርጫው አንድና አንድ ነው። ሁለት ምርጫ የለም። ታቦትና ጣዖት የለም። ክርስቶስና አጋንንት የለም። ብርሃንና ጨለማ የለም። ሁለት እግር አለኝ ብሎ ሁለት ዛፍ መውጣት አይቻልም። አንዱን መምረጥ ነው። ወይን የእግዚአብሔር ፍቅር ወይን የአጋንንት ሞት፣ ወይን የእግዚአብሔር ፍቅር ወይን ጥላቻ፣ ወይን የእግዚአብሔር ፍቅር ወይም ደግሞ ኃጢአት። መምረጥ የኛ ድርሻ ነው። ምርጫው የኛ ነው። የእግዚአብሔርን ፍቅር እያየን በእግዚአብሔር ፍቅር ውስጥ መጓዝ፣ አሊያም ደግሞ ቆመን ወይንም ደግሞ ወደ ኋላ ተመልሰን ዓለምንና አጋንንትን ማየትና መምረጥ የኛ ምርጫ ነው። እግዚአብሔር በምርጫችን ውስጥ ጣልቃ አይገባም። ወዳጆቼ ስንጸልይ ትልቁ ነገር ዓላማ አድርገን መያዝ ያለብን የእግዚአብሔርን ፍቅር ነው። መጸለይ ያለብን የእግዚአብሔርን ፍቅር እያየን ነው። መስገድ ያለብን የእግዚአብሔር ፍቅር ይዞን መሆን አለበት። እንደው በሽታ ስላለብን አጋንንት ስላለብን በሕይወታችን የሆነ ፈተና ስላለ አይደለም መጸለይ ያለብን። መጸለይ ያለብን የእግዚአብሔር ፍቅር አስገድዶን መሆን አለበት። የእግዚአብሔር ፍቅር በልቡ የሌለው ሰው፣ እግዚአብሔርን የማይወድ ሰው፣ እግዚአብሔርን የማያፈቅር ሰው ቢጸልይ የሆነ ጊዜ ከጸሎት ይቆማል። አንድ ሰሞን ይሰግድና ከዛ ይቆማል። ወገኖቼ የእግዚአብሔር ፍቅር በልባችን ካለ ጾም ገባ፣ ጾም ወጣ፣ ፍስክ ሆነ አልሆነ፣ በላን አልበላን፣ አገኘን አጣን፣ አዘንን ተደሰትን፣ ለኛ ጉዳያችን አይሆንም። የጾም ክርስቲያን እንዳትሆኑ። በጾም የምታስታውሱት ክርስትና በፍስክ ደግሞ የምትረሱት ክርስትና መኖር የለበትም። እግዚአብሔርን በጾም የምናስታውሰው በፍስክ ደግሞ የምንረሳው አይደለም። እግዚአብሔርን ዕለት ዕለት አምላካችን እንደሆነ አስበን እሱን እየወደድንና እያፈቀርን እርሱን እናመሰግነዋለን፣ እርሱን እናመልከዋለን። ጸሎት እንዳታቆሙ ትልቁ ነገር የሚይዛችሁ የእግዚአብሔር ፍቅር ነው። መጸለይ ያለባችሁ የመጀመሪያው ነገር እግዚአብሔር ወይ በልቦናዬ ፍቅርን አብዛልኝ፣ ፍቅር ይገለጥልኝ፣ በሕይወት ላይ የአንተ ፍቅር ይብዛልኝ ብለን ልንጸልይ ይገባል። በዚህ ጾም ትልቁ ማግኘት ያለብን የእግዚአብሔርን ፍቅር ነው። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ፍቅሩን ይግለጥላችሁ። የእግዚአብሔር ፍቅር ይብዛላችሁ። የእግዚአብሔር ፍቅር ይትረፍረፍላችሁ። የእግዚአብሔር ፍቅር በልባችሁ ይንገስ። የእግዚአብሔር ፍቅር በሕይወታችሁ ይገለጥ። የእግዚአብሔር ፍቅር በማንነታችሁ ይታይ። በደንብ አሜን በሉ። ወዳጆቼ እግዚአብሔር እንደዚህ አድርጎ ከወደደን እኛ ደግሞ እርስ በርሳችን እንዋደድ ይገባናል። እግዚአብሔር ፍቅሩን ካሳየ መውደድ እንደዚህ ነው ካለን፣ ፍቅር መስጠት ነው እንጂ መቀበል አይደለም ካለን፣ እኛ ደግሞ እርስ በርሳችን እንዋደድና ልንፋቀር ይገባናል።
እርሱ እግዚአብሔር፣ እሱ አባታችን፣ እሱ አምላካችን እንደዚህ ከወደደን እኛ ደግሞ አብዝተን እንዋደድ ይገባናል። ከመጠላላት ወደ መፋቀር መግባት አለብን። ከዘረኝነት ወደ አንድነት መግባት አለብን። እግዚአብሔር ዘረኝነትን ይጸየፋል። እግዚአብሔር ጥላቻን ይጸየፋል። እግዚአብሔር ቂምን ይጸየፋል። እግዚአብሔር በቀልን ይጸየፋል። ከጥላቻ ወደ መዋደድ ልንመለስ ይገባናል። እግዚአብሔርን የምናየው፣ እግዚአብሔርን የምንመለከተው፣ እግዚአብሔር የሚገለጥልን እርስ በርሳችን ስንዋደድ ነው። መጽሐፍ ቅዱስ የእኔ ትእዛዝ አንዲት ናት፣ እርሱም እርስ በርሳችሁ ተዋደዱ። የጌታችን የኢየሱስ ክርስቶስ ቃል ነው። እርስ በርሳችሁ ተዋደዱ። እንደ ማንኛውም ሰው እርስ በርስ ልንዋደድ ይገባናል። ሰው በሃይማኖት ባይመስለን ራሱ ሰው ልንወድ ይገባናል። ሰው በምንም ባይመስለን ራሱ ልንዋደድ ይገባናል። በሃይማኖት መጨቃጨቅ በጣም የሚያሳዝነው ነገር፣ በሃይማኖት መጨቃጨቅ እግዚአብሔር የማይወደው ነገር ነው። አንዳንዱ ሽንጡን ገትሮ በየሶሻል ሚዲያው በየሰፈር በየአካባቢው ከሌላ ሃይማኖቶች ጋር ሲጨቃጨቅ የሚውል ሰው አለ። ሲከራከር የሚውል ሰው አለ። እግዚአብሔር ጠበቃዬ ነው ብሎ የሰየመው የሚመስል ሰው አለ። በቃ እግዚአብሔር ጠበቃ ነው፣ ራሱንም እኔ እግዚአብሔር ጠበቃ ነኝ ብሎ ያስቀመጠ ሰው አለ። ተገቢ መልስ መስጠት ጥሩ ነው፣ ግን መጨቃጨቅ፣ የሰውን ስብዕና መጉዳት፣ የሰውን ሃይማኖት ማንቋሸሽ እና መሳደብ ክርስትና አይደለም። እግዚአብሔር አይወደውም። እግዚአብሔር የሰውን ልጅ ወደ እሱ የመለሰው በፍቅሩ ብቻ ነው። የሰውን ልጅ የምንመልሰው በፍቅር ብቻ ነው። የሰውን ልጅ የምንመልሰው በመዋደድ ብቻ ነው። የሰውን ስብዕና ሰው የሚከተለውን መንገድ በማንቋሸሽ ወይም ደግሞ ያን በመሳደብ አይደለም። ያንን ሰው ብንችል በፍቅር እናስተምረዋለን። አልመለስ ካለ ምንም ችግር የለም፣ በቃ እንተዋለን። መጨቃጨቅ፣ መሳደብ ይሄ እጅግ በጣም ነውር ነው። ስድብ የክርስቲያን መገለጫ አይደለም። ክርክር፣ ሐሜት፣ ቂም፣ በቀል፣ ቅናት የክርስቲያን መገለጫ አይደለም። በዚህ ጾም ትልቁ ነገር ማድረግ ያለብን ልባችንን በእግዚአብሔር ፍቅር ሞልተን ውስጣችን ልባችን ያለውን ክፉ ነገር ማስወገድ፣ ዘረኝነት፣ ቂም፣ ቅናት፣ በቀል፣ ጥላቻ ከውስጣችን ማስወገድ አለብን። ንስሐ መግባት ብቻ ጥቅም የለውም። ቂም በልብ ይዞ፣ ሐሜት በአፍ ይዞ፣ ቅናት በልብ አስቀምጦ ዘረኛ ሆኖ ንስሐ ቢገባ ምንም ዋጋ የለውም። ንስሐ ማለት እኮ በአንድ በሰራነው ነገር ተጸጽተን እግዚአብሔር ወይ በዚህ ኃጢአት ተጸጽቻለሁ ይቅር በለኝ ብለን ያንን ነገር አለመድገም ማለት ነው። ንስሐ ሌላ ምንም ጉዳይ የለውም። ንስሐ ማለት መጸጸት ማለት ነው። በዘረኝነታችን ከተጸጸትን፣ በቂማችን፣ በቅናታችን፣ በጥላቻችን ከተጸጸትን አንመለስበትም። ፍቅር በጠፋበት በዚህ ዘመን እኛ ልባችን ለፍቅር ክፍትና ወዳጆቼ እንፋቀር፣ እንዋደድ። በዘመናችን በእድሜያችን ስንዋደድ ነው እግዚአብሔር የሚገለጥልን። እግዚአብሔር እንዲገለጥልን ከፈለግን ልባችን ንጹህ ይሁን። እግዚአብሔርን የሚያፈቅር ልብ ንጹህ ነው። እግዚአብሔርን የሚመለከት ልብ ቅዱስ ነው። እግዚአብሔርን የሚያፈቅር ልብ ታላቅ ነው። እግዚአብሔርን ስናፈቅር ነው ወደ መንግስቱ የምንሄደው። እግዚአብሔርን ሳናፈቅር ወደ መንግስቱ አንሄድም። እግዚአብሔርን ማፍቀር ደግሞ ሳምንት እንደተመለከትነው በአራት ጉዳይ ይታያል። እግዚአብሔርን መውደድ፣ እግዚአብሔርን ማፍቀር ማለት በአራት ጉዳይ ይገለጣል። የመጀመሪያው በፍጹም ልብ እግዚአብሔርን መውደድና ማፍቀር ነው። ሁለተኛው በነፍስ በፍጹም መውደድና ማፍቀር ነው። ሶስተኛው በሐሳብ በአእምሮ እግዚአብሔርን መውደድና ማፍቀር ነው።
አራተኛው በኃይል በሰውነት በማንነታችን እግዚአብሔርን መውደድና ማፍቀር ነው። በእነዚህ አራት ነገሮች እግዚአብሔርን እንወደዋለን፣ እናፈቅረዋለን። በዚህ ነው መውደድ ማፍቀር ያለብን። በሁለመናችን እግዚአብሔርን መውደድ አለብን። ጾሙን ስንጾም የእግዚአብሔር ፍቅር እንዲበዛልን ነው በጣም አብዝተን መጸለይና መጾም ያለብን። እግዚአብሔር አፍቅር፣ እግዚአብሔር ፍቅርን አብዛልኝ፣ እግዚአብሔር በፍቅር አኑረኝ እያልን በጣም እንጸልይ ይገባል። ወገኖች በዚህ ጾም ስለ ገንዘብ እንዳትጸልዩ፣ ስለ ቁሳቁስ እንዳትጸልዩ፣ እግዚአብሔር እንዳይታዘባችሁ። መጀመሪያ የእግዚአብሔርን ፍቅር ጠይቁ። የእግዚአብሔርን ፍቅር በልባችሁ አስቀምጡ። ስለ ፍቅሩ ጸልዩ። ክርስቶስ ሆይ እንዳፈቅር እርዳኝ ብላችሁ ጸልዩ። ኢየሱስ ሆይ እንዳፈቅር እንድወድ እርዳኝ ብላችሁ ጸልዩ። ገና እኛ ኢየሱስን ከልባችን እየወደድነው አይደለም። መገለጫው ደግሞ ቅዱስ ሥጋውና ክቡር ደሙን እየወሰድን አይደለም፣ እየጸለይን አይደለም፣ እየሰገድን አይደለም። ገና ከመጸለይ ከመስገድ፣ ገና ንስሐ ከመግባት፣ ገና ከመቁረብ፣ ገና ልምምድ ውስጥ ነን። አንድ ቀን ቆርቦ በቃ ቆርቤያለሁ ብሎ ቁጭ ነው የሚል ሰው አለ። ቁጭ በቃ ቆርቤያለሁ አንዴ ሁለቴ ሶስቴ ይቆርብና ቁጭ የሚል ሰው አለ። ከምትወዱትና ከምታፈቁት ባላችሁ ወይንም ሚስታችሁ ጋር ለመኖር የምትፈልጉት ሁል ጊዜ ነው። ሁል ጊዜ አንዳንዴ ሲመቻችሁ አይደለም፣ ሁል ጊዜ ነው የምትኖሩት። ከእግዚአብሔር ጋር የምንኖረው ሁል ጊዜ ነው። መጸለይ ሁል ጊዜ፣ መስገድ ሁል ጊዜ፣ ንስሐ መግባት ሁል ጊዜ፣ መቁረብ ሁል ጊዜ፣ ክርስትና መኖር ሁል ጊዜ ነው እንጂ አንዳንዴ ሲመቸን፣ ሰንበት ሲሆን፣ ታቦት ሲወጣ፣ ጾም ሲደርስ፣ ጾም ሲገባ አይደለም እግዚአብሔርን የምናስታውሰው። ከእግዚአብሔር ጋር የምንኖረው ሁል ጊዜ ዕለት ዕለት ነው። ክርስትና ዕለት ዕለት የምንኖረው ህይወት ነው። የእግዚአብሔርን ፍቅር የምናየው ዕለት ዕለት ነው። የእግዚአብሔር ፍቅር በልባችን የሚበዛው ዕለት ዕለት ነው። ስንጸልይ ስንሰግድ ዛሬ የእግዚአብሔር ፍቅር በትንሹ ይገለጥልናል። ነገ ስንጸልይ ስንሰግድ የእግዚአብሔር ፍቅር ዛሬ ከተገለጠልን ከፍ እያለ ይገለጣል። እንዲህ ያለ ነው ከፍ እያለ የምንሄደው። አንዳንድ ሰው የሥላሴን ዙፋን ማየት ይፈልጋል። ሥላሴ አብ፣ ወልድ፣ መንፈስ ቅዱስ እንዲገለጥለት ይፈልጋል። መድኃኔዓለም ኢየሱስ ክርስቶስ እንዲገለጥ የሚፈልግለት ሰው አለ። ወገኖቼ አምላካችን እግዚአብሔር እኮ ቢገለጥልን እኛ እንደምናስበው የምናየው ነገር የሚያስፈራ የሚያስደነግጥ በቃ በእግዚአብሔር ዙፋን ፊት ይሄ በቃ ትልልቅ መባረቅት ትልልቅ ነገሩ ሰይፍ ያዙ መላእክት ምናምን የምናይ ይመስለናል። በፍጹም አይደለም። እግዚአብሔር በቸርነቱ ሲገለጥልን ከተገለጠልን ሲገለጥልን ወይንም ደግሞ ካየን ትልቁ የምናየው ነገር ፍቅሩን ነው። ፍቅሩን ስናይ ዓለምን እንጠላለን። በቃ ቁሳቁሱን እንረሳለን። ይሄ የምናያቸው ነገሮች ሁሉ እንተዋለን። በቃ ካንተ ጋር ልኑር፣ እግዚአብሔር ሆይ እወድሃለሁ፣ አፈቅርሃለሁ፣ ካንተ ጋር ነው መኖር የምፈልገው። ካንተ ጋር ስኖር ስቃይ የለብኝም። ካንተ ጋር ስኖር ህመም የለብኝም። ካንተ ጋር ስኖር ለዘላለም በጽድቅ እመላለሳለሁ፣ በብርሃን እሄዳለሁ፣ በመንግሥት አጠገብ ቁጭ እላለሁ። አባቴ ነኝ፣ ልጅ ነኝ፣ ካጠገብ መሆን እፈልጋለሁ እንላለን። የእግዚአብሔርን ፍቅር ስናይ ወገኖቼ ያንን ለማየት ግን እርስ በርሳችን እንዋደድ። ይህንን አብይ ጾም እንጠቀምበት። ለፍቅር ልባችን እንክፈት። ከዛሬ ከዘረኝነት ከጥላቻ ከፍተናል። ከዚህ በኋላ ግን መቀየር አለብን። እንዋደድ። ሰውን እያየን እየተመለከትን መጥላት እናቁም። እሺ ጠላን 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 ምን ደረስን? ልባችን ቆሰለ በጥላቻ። ዘረኛ ሆንን ተጋደልን። ምን አተረፍን? ሞትን ብቻ። ደከመን። ጥላቻ ያደክማል። መገፋፋት ያደክማል። የእግዚአብሔር ፍቅር ግን ያበረታል። ያስተማረን፣ የመከረን፣ የገሰጸን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነው። የእግዚአብሔር ፍቅር ይብዛላችሁ። ይቆየን። አሜን።